ሲሚ አንቺ ልጅ ማለት ነው ዘንድሮማ በፍቅርሽማ ተይዤ ሊደፍ ማለት ሊደፋ ነው መሰለኝ እኔ ሳስበው እግዚአብሔርን በሰላም እንደዚህ ሊሆን አልችልም እንዴ ቤተሰብ ወይ አጠገብ ላይ ፍቅሯን ለገለጽኩላት ምን መሆን ነው ያለብኝ እንዴ አንድ ቀን ስትቀራ ሜዳ ጭራ ላይ ደበረኝ እንዴ ቲክቶክ መግባት ሁሉ ነገር አስጠላኝ ሰላም ሰላም ውዶች እንዴት ናችሁ ደህና ናችሁ ይባላችሁበት ቦታ ሰላማችሁ ይብዛ መተናል ትላላችሁ ማጣውትም ድበር ጭን ጭቅቅቅ እንደዚህ አድርጎኝ ማለት ነው ጭቅቅ ምንድነው ትላላችሁ እኔ ጭቅቅቅ ያለኝ ደበረኝ ቅመሟ ስለቀረች ነው ይመር እሷ ሰዓት መጣ ስትቀናኝ በጣም ይደብረኛል እንደምታውቁ ያው እሷ ካልመጣች እኮ ሁሉ ነገር እንደሚደብር ታውቃላችሁ አይደለ ሜዳ አሁን እንኳን ብዙ ሰው ቪዲዮ ለቀዋል የምር ነው እኔ አሁን የማንንም ቪዲዮ አይመስለኝም ሁሌ የምናገረው ነገር ነው እና የወንዶች ተሰብሳቢ ነው ምናምን ብላለች ወንዶች ብቻ ነው የመጣው በእውነቱ የዛሬ ቪዲዮ ላይ ማለት ነው ግን እንኳን አልተገኘሽም እዚህ ጋር ለምን ትገኛለሽ ሲጀመር ሴቶች የሌለበት ቦታ እናቴ እንኳንም አልመጣሽም ግን ብቻ መቅረት አልነበረብሽም የሆነ ሰው ፕራንክ አድርገሽ ልትመጪ ለምን አልመጣሽም እግዚአብሔር እንዲያሳብ ማለት ነው እንዲያሳብ መቅረት አልነበረብሽም ምን ማድረግ ይችላል ግን ይኸውልሽ ብቻ ሰላም ሆኜ እና ውዶቼ እንደዛ ነው ዛሬ ሄሚያ ስለቀረሽ ያው በእርግጠኝነት ላይቭ ላይ ትገባለች ብዬ ላስበው ምን አልባት እንድትገባ ትችላለች ከገባሽ ደግሞ ደስ ይላል የምር ነው ከገቡ ሁለቱም ማለት ነውና ቀብራራው ተገኝተዋል እና በዚህ አጋጣሚ ሄኖክ ወንድማችን እንኳን ደስ አለህ እንኳን ደስ አለህ በቅርቡ 100,000 ይገባል እና ደስ ይላል እንደዛ ተሰባስባችሁ ስለመጣችሁ ደስ ብለዋል ሙቪ እናንተ እንደዛ አንድ ላይ መሆናችሁ ከመጣችሁ በጣም ቆይቶ ነበር አይደል እንዴ 2007 ላይ እንደዚህ ነበር እንዴ አልነበረም ብዙም ያው እንጃ ብቻ ይሁን ደስ ይላል እና ግን እኔ ከምንም ምን ነገር ነው ታውና ቅምጥሌ ነው የናፈቀችኝ ቅምጥሌ ማለት ነው ወይኔ በላውቻ ዘንድሮማ በፍቅሯ ተይዤ መሞት ነው መሰለኝ ወይኔ ግን ማለት ነው አንድ ሰው ስትወዱ ማለት ነው ውዶቼ እኔ አሁን እንደዚህ ወይ ሲናገራችሁ እኔ ውሸት ሊመስላችሁ ይችላል ግን ውስጤ ለማስረዳት አይጠበቅብኝም ወይ ማነቀስ አይጠበቅብኝም እና ግን እንጃ ይደብረኛል አሁን እንጃ እንዴት ነው ነገሩ እውነት ግራ ነው መገባኛ አንዳንዴ ሄሚዬን ሳስባት ሄሚ አሁን የሜዳ ድምቀት ነው ስንባል እኮ አንዳንድ ሰዎች ውሸት ነው የሚመስላቸው ውሸት አይደለም እውነቱ እኮ ነው ድብር ነው የምለው ሜዳ በቃ ድብር ጭንቅ በቃ ጭንቅ ነው የምለው ገባችሁ ምክንያቱም እሷ ካልመጣች ማለት ነው ወይ ዩቲዩብ ድምቀት እሷም ካነች አሁን እኮ የሄሚዬ ቪዲዮ እና ሄሚ ቪዲዮ ሲለቁ አያለው ከዛ ምንድነው ወደ ቲክቶክ ነው ማለት የሆነ ታውቃላችሁ ምግብ በደንብ ጠግባችሁ ስትበሉ ማውራራጃ ወይ ቡና ወይ ሻይ ነገር ያስፈልጋል አይደለ እንደዛ ነገር እሷን ቪዲዮ በቃ ፋህ ብያ አይቼ ጨርሼ ወደ ቲክቶክ እንደ ቡና እንትን ለማድረግ ነው የሚሄደው ማለት ነው ወደ ቲክቶክ ማለት ነው ገባችሁ አሁን እኮ ቲክቶክ ሲገባ ደስ አይለኝ ዩቲዩብ ሲገባ ደስ አይለኝ ወይ ጭረር መረረር ነው የሚያረጋኝማ ቤት ድረሽልኝ አለ ብሩክ ማለት ነው ለማንኛውም ያው ይሁን ነገ ትመጣለች ምርድ ምቅባ ዛሬም በእርግጠኝነት ምናልባት በብሩክ ቤት ይመጣሉ ገስት ላይ ማለት ነው ማን ያውቃል እንደው እንድትገባ ጸልዩልኝ በፍቅሯ ተይዤ ሊሞት ነው ዘንድሮ ፍቅርሽ ይዞኝ ሳልገልጽ ሲቀራ እኔማ መሞቴ ነው ምን ብዬ ልንገርሽ የኔ ውድ እህት ይላል እና ምን ሊሆንልሽ የኔ ውድ እህት እንዳጣፊ ፍቅርሽ ይዞኝ ዘንድሮ ሊሞት ነው ሊገልጽልሽ አጠገቤ ላይ የለሽም ሁሌ በቦይስ ፍቅር ይዞኛል እያልኩ ሁሌ አወራለሁ የኔ ውድ ይላል ግጥም ነው ያድርሷት